የመካከለኛው ምስራቅ ሰማይ በእሳት ተለበለበ። ሌሊቱ ወደ ቀን ተቀየረ። ማንም ያልጠበቀው ነገር ግን ብዙዎች በስጋት ሲጠብቁት የነበረው አስፈሪ ሰዓት ደረሰ። በባህሬን የሚገኙ ግዙፉ የአሜሪካ ጦር ሰፈር በታሪክ ታይቶ ወደማይታወቅ የድሮንና የሚሳኤል ውርጅብኝ ተናወጠ። ይህ ተራ ግጭት አይደለም። ይህ የጦርነት አዋጅ ነው። ከኢራን ምድር የተነሱ በመቶዎች የሚቆጠሩ ካሚካዜ ድሮኖች እና ባለከፍተኛ ፍጥነት ባላስቲክ ሚሳኤሎች እንደ አንበጣ መንጋ የአሜሪካ ቤዝ ወረሩት። ዓለም ትንፋሹን ዋጠ። ይህ የፍጻሜ ጦርነት መጀመሪያ ይሆን? አሜሪካ በራሷ ግዛት ሳይሆን በስትራቴጂካዊ የመካከለኛው ምስራቅ እምብርት ላይ የደረሰባት ይህ ጥቃት የኃይል ሚዛኑን ለዘላለም የሚቀይር ክስተት ነው። ዛሬ የምንመለከተው ይህ ዓለምን ያስደነገጠ፣ የነዳጅ ዋጋን ያናረ እና የዓለምን ሀያላን በጥርጣሬ ውስጥ የከተተ ግዙፍ ጥቃት ነው። ኢራን ለምን አሁን? ለምንስ? በባህሬን የአሜሪካ የአየር መከላከያ ጉልላት ይህንን የሚሳኤል ሱናሚ እንዴት ሊቋቋም አልቻለም? ወደ ጥልቁ የጦርነት ሜዳ ትንታኔ እንግባ። በመካከለኛው ምስራቅ ሰማይ ላይ የተከሰተው ነገር በቃላት ለመግለጽ የሚከብድ የቴክኖሎጂና የጥፋት ውድመት ነው። በባህሬን የሚገኘው የአሜሪካ አምስተኛው የባህር ኃይል ጦር ሰፈር የመካከለኛው ምስራቅን የውሃ አካል የሚቆጣጠረው ግዙፍ የጦር ማዕከል በድንገተኛና በተቀናጀ ጥቃት ተመታ። የኢራን ጦር ይህንን ፕሮፌሽን ሲያቅድ አንድ ዓላማ ብቻ እንደነበረው ግልጽ ነው። እሱም የአሜሪካ የመከላከያ አቅም መፈተንና አቅምን ማሳየት። ከቴህራንና ከተለያዩ የኢራን ሚሳኤል ማስወንጨፊያ ጣቢያዎች የተተኮሱ ሚሳኤሎች የባህሬን አየር ክልል ሲቋረጡ የአሜሪካ የአየር መከላከያ ሲስተሞች በከፍተኛ ጭንቀት ውስጥ ወደቁ። ይህ ጥቃት የድሮንና የሚሳኤል ሱናሚ ተብሎ የተገለጸ ያለ ምክንያት አይደለም። ዘመናዊ ጦርነት እንደ ቀድሞ አንድ ወይም ሁለት ሚሳኤል በመተኮስ የሚካሄድ አይደለም። ኢራን የተጠቀመችው ስዋም ቴክኖሎጂ ወይም የድሮን መንጋ ስልት ነው። ይህ ስልት በአንድ ጊዜ በመቶዎች የሚቆጠሩ ርካሽ ነገር ግን አጥፊ ድሮኖችን ወደ አንድ ኢላማ መላክ ያካትታል። የአሜሪካ የአየር መከላከያ ሲስተም ምንም ያህል ዘመናዊ ቢሆን በአንድ ጊዜ የሚመጡትን 500 ወይም 600 ኢላማዎችን የመጥለፍ አቅም ውስን ነው። ኢራን ይህንን ክፍተት በመጠቀም የአሜሪካ ራዳሮች በማጨናነቅ እና የመከላከያ ሚሳኤሎችን በማሟጠጥ ለባላስቲክ ሚሳኤሎች መንገድ ጠረገች። በባህሬን ምድር ላይ የታየው እሳትና ውድመት የአሜሪካን ወታደራዊ የበላይነት ጥያቄ ውስጥ የከተተ ነው። የባህሬን ነዋሪዎችና በስፍራ የነበሩ የዓይን እማኞች እንደሚናገሩት ሰማዩ በሚሳኤል ፍንጥርጣሪዎችና በጸረ ሚሳኤል የመከላከያ ብልጭታዎች ተሞልቶ ነበር። የሲረን ድምጾች የሌሊቱን ጸጥታ ሲሰብር፣ ወታደራዊ ቤዝ በከፍተኛ ዝግጁነት ውስጥ ቢሆንም የጥቃቱ መጠን ግን ከግምት በላይ ነበር። ባላስቲክ ሚሳኤሎች የድምጹን ፍጥነት ሰብረው በመግባት የመከላከያ ቀለበቱን አለፉ። ይህ ለአሜሪካ ወታደራዊ አመራሮች ትልቅ የራስ ምታትና የደወል ማስጠንቀቂያ ነው። ይህ ጥቃት በባህሬን መፈጸሙ ስትራቴጂካዊ አንድምታ እጅግ የከበደ ነው። ባህሬን በፋርስ ባህረ ሰላጤ ላይ የምትገኝ ትንሽ ደሴት ብትሆንም ለአሜሪካ ወታደራዊ ኃይል ግን የጀርባ አጥንት ነች። የአሜሪካ አምስተኛው የባህር ኃይል እዝ መቀመጫና እንደመሆኗ የሆርሙዝ ስትሬት እና የዓለም የነዳጅ ንግድ መስመር የምትቆጣጠርበት ቁልፍ ቦታ ነው። ኢራን ይህንን ቦታ መምረጧ መልእክቱ ለአሜሪካ ብቻ ሳይሆን ለዓለም አቀፍ የኢኮኖሚ ስርዓት ጭምር ነው። የነዳጅ መስመሮች በማንኛውም ሰዓት ልንዘጋ እንችላለን የሚል ግልጽ ማስፈራሪያ በውስጡ ይዟል። ጥቃቱ የተፈጸመበት መንገድ እጅግ የተራቀቀ ነው። በመጀመሪያ ደረጃ ርካሽ የሆኑ የካሚኬዝ ድሮኖች የአየር መከላከያ ለማዳከም ተላኩ። እነዚህ ድሮኖች በዝቅተኛ ከፍታ የሚበሩ በመሆናቸው በራዳር ለመለየት አስቸጋሪ ናቸው። ልክ የአየር መከላከያ ስርዓቱ እነዚህ ድሮኖች በመጥለፍ ሲጠመድ ሁለተኛውና ገዳዩ ማዕበል መጣ። ይህም እጅግ ፈጣንና አውዳሚ የሆኑ የባላስቲክ ሚሳኤሎች። እነዚህ ሚሳኤሎች ከባቢ አየርን ሰብረው በመምጣት ተመልሰው በከፍተኛ ፍጥነት ወደ ኢላማቸው ሲወርዱ እነሱ መጥለፍ የሂሳብና የፍጥነት ውድድር ነው። በዚህ ኦፕሬሽን ኢራን የቴክኖሎጂ አቅሟን ወደ አዲስ ደረጃ ማሸጋገሯን አሳይታለች። የዚህ ጥቃት መዘዝ በወታደራዊ መስክ ብቻ የሚቆም አይደለም። ፖለቲካዊና ኢኮኖሚያዊ ቀውስም ከባህሬን አልፎ ዋሽንግተን፣ ለንደንና ቤጂንግ ድረስ ይዘልቃል። ዋሽንግተን ዲሲ ውስጥ አሁን ከፍተኛ ውጥረት አለ። ፔንታጎን ይህንን ጥቃት እንደ ጦርነት አዋጅ ይቆጥረዋል ወይም እንደ ውስን ግጭት የሚለው ጥያቄ የዓለም ዕጣ ፈንታ ይወስናል። ለአሜሪካ ይህ የክብር ጉዳይ ብቻ ሳይሆን የህልውናና የጂኦፖለቲካዊ የበላይነት ጉዳይ ነው። በባህሬን የደረሰው ጥቃት ምላሽ ሳያገኝ ከቀረ አሜሪካ በመካከለኛው ምስራቅ ያላት ተሰሚነት ያከትማል ማለት ነው።
ነገር ግን አሜሪካ የምትሰጠው ማንኛውም ወታደራዊ ምላሽ ክልሉን ወደማያባራ ጦርነት ሊያስገባ ይችላል። በሌላ በኩል ኢራን ይህንን እርምጃ ስትወስድ ሊመጣ የሚችለው ዋጋ አሰልታ እንደሆነ ግልጽ ነው። ይሄ የመጨረሻ ቁማር ሊሆን ይችላል። ኢራን በተደጋጋሚ በተለያዩ ማዕቀቦችና ጫናዎች ስር ብትሆንም ወታደራዊ ኢንዱስትሪዋን በድብቅና በግልጽ ስትገነባ ቆይታለች። የድሮን ቴክኖሎጂዋ ለሩሲያ እስከ መሸጥ የደረሰች ኢራን አሁን የራሷን ምርቶች በዋና ጠላቷ ላይ እየሞከረች ነው። ይሄ የሚያሳየው የቴህራን መሪዎች ፍርሃትን እንደጣሉና ለማንኛውም አይነት ወታደራዊ ፍጥጫ ዝግጁ እንደሆኑ ነው። የጥቃቱ ምስሎች እንደሚያሳዩት ከሆነ በጦር ሰፈር ውስጥ ያሉ ቁልፍ መሰረተ ልማቶች፣ የራዳር ጣቢያዎችና የማረፊያ መስመሮች ጉዳት ደርሶባቸዋል። ይህ ማለት አሜሪካ በፍጥነት የአየር ኃይሏን ከዚህ ጣቢያ ለማንቀሳቀስ ትቸገራለች ማለት ነው። አንድ የጦር ሰፈር ሲመታ በውስጡ ያሉ ወታደራዊ ስነ ልቦና፣ የሎጂስቲክ ፍሰትና የዕለት ተዕለት እንቅስቃሴ ሙሉ በሙሉ ይስተጓጎላል። በተለይም በሌሊት የተፈጸመ ጥቃት መሆኑ በአካባቢው የነበሩ ሲቪሎችና ወታደሮች ላይ የፈጠረው ድንጋጤ ቀላል አይደለም። ይህ ክስተት በዓለም አቀፍ ደረጃ ምን ማለት ነው? አንደኛ፣ የነዳጅ ዋጋ በቅጽበት ይንራል። የሆርሙዝ ስትሬት አደጋ ላይ መውደቁ ዓለምን ሲሰማ የኢነርጂ ገበያ ይናወጣል። ሁለተኛው፣ የእስራኤልና የሌሎች ሀገራት እንደ ሳዑዲ አረቢያና የተባበሩት አረብ ኤምሬት ስጋት ወደ ጣራ ይነካል። እነዚህ ሀገራት ከኢራን ጋር የቆየ ጠላትነት አላቸው። አሜሪካ በባህሬን ከተመታ ሪያድ ወይም ቴልአቪቭ አይመቱም የሚል ዋስትና የለም። ይህ ክስተት ክልላዊ ጥምረቶችን እንደገና እንዲዋቀሩ ያደርጋል። ከወታደራዊ ሳይንስ አንጻር ስንመለከተው ይህ ጥቃት ወይም የአየር መከላከያ ማጨናገፍ ስልት ምን ያህል ውጤታማ እንደሆነ አረጋግጧል። የአሜሪካ የፓትሪዮት ሚሳኤሎች አንድን ባላስቲክ ሚሳኤል ለመጥለፍ በሚሊዮኖች ዶላር የሚቆጠር ወጪ ይጠይቃሉ። በሌላ በኩል ኢራን የምትተኩሰው ድሮን ዋጋ በ10 ሺዎች የሚቆጠር ዶላር ብቻ ነው። ይህ የኢኮኖሚ አለመመጣጠንን ለአሜሪካ ትልቅ ኪሳራ ነው። መካከለኛው መከላከያ ጥቃቱ የበለጠ ወጪ ሲጠይቅ ጦርነቱ በኢኮኖሚ ማሸነፍ ይከብዳል። ኢራን ይህንን ቀመር ተጠንቅቃ ታውቃለች። ርካሽ ድሮኖችን በብዛት በማምረት የአሜሪካን ውድ የመከላከያ ሚሳኤሎች ማሟጠጥ ዋና ስልቷ ነው። አሁን ጥያቄው አሜሪካ ምን ታደርጋለች? በቀጥታ ኢራንን ትወጋለች ወይስ በዲፕሎማሲ መንገድ ለማርገብ ትሞክራለች? ታሪክ እንደሚያሳየው አሜሪካ ወታደሮቿን ወይም ንብረቶቿን ሲነኩ ዝም ብላ አትቀመጥም። የአውሮፕላን ተሸካሚ መርከቦችን ወደ አካባቢው በማስጠጋት የአየር ድብደባ ልትጀምር ትችላለች። ኢራን ውስጥ የሚገኙ የኒኩለር ጣቢያዎች ወይም ወታደራዊ ፋብሪካዎች ቀጣይ ኢላማ ሊሆኑ ይችላሉ። ይህ ደግሞ ጦርነቱ ከባህሬን ወደ ሙሉ ኢራን እና ወደ መላው መካከለኛ ምስራቅ ያሰፋዋል። በተጨማሪም ይህ ጥቃት በሌሎች የኢራን የተኪ ጦር ላይ ምን ተጽዕኖ አለው? በየመን የሚገኙ ሁቲዎች፣ በሊባኖስ ያሉ ሄዝቦላና በኢራቅ የሚገኙ ሚሊሻዎች በዚህ ጥቃት በመረታት በአሜሪካና በእስራኤል ላይ ተጨማሪ ጥቃት ሊሰነዝሩ ይችላሉ። ይህ የተቀናጀ የጦርን ግንባር አሜሪካን በብዙ ግንባር እንድትወጠር ያደርጋታል። በባህሬን የጀመረው እሳት በቀይ ባህርና በሜዲትራኒያን ባህር ይቀጥላል። የዚህ ጥቃት ሌላ አስደንጋጭ ገጽታ የመረጃ ክፍተት ነው። አሜሪካ በዓለም ላይ ምርጥ የሚባል የስለላ ድርጅትና የሳተላይት ቴክኖሎጂ አላት። ታዲያ ይህ ያህል ግዙፍ የድሮንና የሚሳኤል ዝግጅት እንዴት ሳታውቅ ቀረች? ወይስ መረጃው ኖሯት መከላከል አልቻለችም? ይሄ ለወታደራዊ ተንታኞች ትልቅ እንቆቅልሽ ነው። ኢራን የሚሳኤሎች እንቅስቃሴና የድሮን ዝግጅት ከሳተላይት እይታ በመስበር ወይም በመሬት ውስጥ ለምድር በሚገኙ ከተሞች ውስጥ በማከማቸት አሜሪካ ማታለል ችላለች ማለት ነው። ይህ የስለላ ውድቀት በራሷ ሌላ ምርመራ የሚጠይቅ ጉዳይ ነው። በጥቃቱ ወቅት የተከሰተው ትርምስ በባህሬን ውስጥ ለሚኖሩ የውጭ ዜጎች ከባድ ነበር። ዓለም አቀፍ አውሮፕላን ማረፊያ ተዘጉ፣ የንግድ እንቅስቃሴ ቆመ። ባህሬን የንግድና የቱሪዝም ማዕከል እንደመሆኗ እንዲህ አይነት ጥቃት ኢኮኖሚያዊ ክፉኛ ይጎዳል። የሰላምና የመረጋጋት ደሴት ተብላ የምትታወቀው ሀገር በአንድ ሌሊት ወደ ጦር ቀጠና ተቀየረች።